በፍርድ ቀን በመጨረሻው ቀን አነሳዋለሁ አለ። በወደደን በርሱ በሉ ከአሸናፊዎች ሁሉ እንበልጣለን። የሁላችንን ትንሣኤ የክብር ያድርግልን። በእውነት አስቀድሞ ሞት የመጣብን የዕፀ በለስን ፍሬ በመብላት ምክንያት ነው። በልተን እንደሞትን የበለስን ፍሬ ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለምን ሕይወት እንድናገኝ የዋሁ በግ ትሑቱ በግ የቀራንዮ በግ የእግዚአብሔር በግ ሥጋውን ቆርሶ ብሉኝ አለ። ደሙን አፍስሶ ጠጡኝ አለ። ያለ ቅዱስ ሥጋው ያለ ክቡር ደሙ የዘላለም ሕይወት ስለሌለ ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘለዓለም ወአነ አነስኦ በዳህሪት ዕለት አለ። እኔም በኋለኛይቱ ቀን አነሳዋለሁ አለ። በትንሣኤ ዘጉባኤ በፍርድ ቀን በመጨረሻው ቀን አነሳዋለሁ አለ። የሁላችንን ትንሣኤ የክብር ያድርግልን። የክብር ትንሣኤ የሕይወት ትንሣኤ ለመነሳት ሥጋውን መብላት ደሙን መጠጣት እሱ ብቻ አይደለም። እንዲህም አለ እስመ ሥጋዬኒ መብላ ጽድቅ ዘበአማን ውእቱ ወደሜኒ ስተ ሕይወት ዘበአማን ውእቱ ነው ያለው። ሥጋዬ እውነተኛ የጽድቅ መብል ነውና አለ። ደሜም እውነተኛ የሕይወት መጠጥ ነውና አለ። ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናልና ሥጋዬ እውነተኛ የጽድቅ መብል ነው፣ ደሜም እውነተኛ የሕይወት መጠጥ ነው ያለው። ስለዚህ ዕለት ዕለት በቅዳሴው ጊዜ እየተዘጋጀ የሚቀርብልንን የሕይወት ምግብ ቅዱስ ሥጋውን መብላት የሕይወት መጠጥ ክቡር ደሙን መጠጣት ይገባናል። ይህም ብቻ አይደለም፣ በጠላት በዲያብሎስና በሰራዊቱ ላይ ድልን የምንቃዳጀው ሥጋውን ስንበላ ደሙን ስንጠጣ ነው። ዲያብሎስ አዳምና ሔዋንን ድል ያደረጋቸው በመብል ምክንያት ነው። በመብል ምክንያት ተሸንፈን ነበረ። በዕፀ በለስ ፍሬ ምክንያት በልታችሁ በጠላት በዲያብሎስ እንደተሸነፋችሁ ደግሞ ብሉና ጠላት ዲያብሎስን ድል አድርጉ ብሎ ክርስቶስ ቅዱስ ሥጋውን ቆርሶ ሰጠ። ክቡር ደሙን አፍስሶ ሰጠ። በልተን እንድናሸንፍ ክቡር ደሙን ጠጥተን እንድናሸንፍ ማለት ነው። አሁን እንዲህ ተብሎ እንደተጻፈ እክል ያጸን ኃይለ ሰብ ይላል። እህል የሰውን ጉልበት ያጸናል፣ ያጠነክራል። የዳዊት መዝሙር 103 ቁጥር 15 ላይ ለጊዜው እህል የተባለ ምግበ ሥጋ እንጀራ ጉልበትን ያጠነክራል፣ ኃይል ይሰጣል፣ ጽናትን ያድላል፣ ያበረታል። እሱ ብቻ ግን አይደለም። እህል የተባለ የሕይወት እንጀራ የእግዚአብሔር ቃል ነፍስን ያጸናል፣ ያጠነክራል። ሃይማኖትን እንድናጸና ምግባርን እንድናቀና በአምልኮተ ጣዖት በጥርጥር በክህደት እንዳንጠፋ ጸንተን እንድንኖር እክል ያጸና ኃይለ ሰብ እህል የሰውን ጉልበት ያጠነክራል። እህል የተባለ የሕይወት እንጀራ የእግዚአብሔርን ቃል ነው። ሲሽታ ለነፍስ ቃል እግዚአብሔር ውእቱ እንዳለ ሊቁ አምላካችን እግዚአብሔር ከሕይወት ምግብ ከሕይወት እንጀራ ከቅዱስ ቃሉ ሁላችን አይለየን። ሌላው እክል ያጸና ኃይለ ሰብ ያለው ቅዱስ ሥጋውን ነው። ቅዱስ ሥጋው እነሆ የሰውን ጉልበት የነፍስን ጉልበት ያጠነክራል፣ ያጸናል ማለት ነው። ኃይለኞች፣ ድል አድራጊዎች፣ አሸናፊዎች መሆን የምንችለው ሥጋውን ስንበላ ነው፣ ደሙን ስንጠጣ ነው። ለእመ እግዚአብሔር ምስሌነ መኑ ይክለና አለ ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል አለ በሮሜ መልእክቱ
ምዕራፍ 8 ቁጥር 31 ላይ ለጊዜው እግዚአብሔር በረድኤት ከኛ ጋራ ከሆነ ማን ይችለናል ነው። እሱ ብቻ ግን አይደለም። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ከተገለጠልን አምላክ ሰው ከሆነልን ሰው አምላክ ከሆነልን ማን ይችለናል? አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋራ ሆነ ማለት ነው። በቅድስተ ቅዱሳን በድንግል ማርያም በኩል ዘመድ ሆነን ማለት ነው። ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋራ ከሆነ ማን ይችለናል? እሱ ብቻ ግን አይደለም። እግዚአብሔር ከኛ ጋራ ከሆነ ቅዱስ ሥጋውን ከበላን ክቡር ደሙን ከጠጣን እግዚአብሔር ከኛ ጋራ ከሆነ እኛ ከእግዚአብሔር ጋራ ከሆነን እሱ ከኛ ጋራ ከተዋሃደ በጸጋ ከኛ ጋራ ካደረ ማን ይችለናል? ኃይለኞች የምንሆነው ሥጋውን ስንበላ ነው፣ ደሙን ስንጠጣ ነው። እስቲ በሉ ከኔ ጋራ በወደደን በእርሱ በሉ ከአሸናፊዎች ሁሉ እንበልጣለን። ሮሜ ምዕራፍ 8 ቁጥር 37 እንደገና በሉ በወደደን በእርሱ በሉ ከአሸናፊዎች ሁሉ እንበልጣለን። ክብረ ምስጋና ለአምላካችን ይሁን። በራሳችን ባዶዎች፣ በራሳችን ደካሞች ነን። ምግበ ሥጋን የበላና ያልበላ እኩል አቅም የለው። ሲርበን ሲጠማን እናውቃለን። በድካም እንዝላለን፣ በጥም እንልፈሰፈሳለን፣ አቅም እናጣለን። መቼ? ካልበላን ካልጠጣን ድካም ይጫጫነናል። በጾም ጊዜ እናውቀዋለን። ምግበ ሥጋ ስናጣ እንኳን እንዴት ነው አቅመ ቢሶች ምን ሆነ። ምግበ ነፍስ ደግሞ ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ኃይለኞች ነው ምን ሆነው። እባካችሁ አትጠራጠሩ፣ እባካችሁ አትፍሩ። ሥጋው ደሙን ተቀብዬ ብበድልስ ኃጢአት ብሰራስ ዲያብሎስ ቢያሸንፈኝስ አትበሉ። ለምን? ከኛ ጋር ያለው ከዓለም ጋር ካለው ከዲያብሎስ ይበረታል። የአሸናፊዎች አሸናፊ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የጌቶች ጌታ ነው። በባህሪው ሞት የሌለበት በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ ነው። እሱን ከያዘን ከሱ ጋር ከሆንን ድል ነሺዎች ነው ምን ሆነው፣ አሸናፊዎች ነው ምን ሆነው። ስለዚህ ሥጋው ደሙን መቀበል ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። ኃይል ነው የሚሆነን። ኃይል ለመቀበል ነው ሥጋው ደሙን የምንቀበለው፣ ኃይል ለማግኘት። እየፈራን ወደ ኋላ እናፈግፍግ። ሌላ በበበል ምክንያት ከእግዚአብሔር ተለየ፣ ከገነት ወጣን። ሥጋውን ስንበላ ደሙን ስንጠጣ ከእግዚአብሔር ጋር አንድ እንሆናለን። ወደ እግዚአብሔር ርስት ወደ መንግሥተ ሰማያት እንገባለን። ያለ እርሱ ምንም ነገር የለም። የሺ ፍልጥ ማሰሪያው ልጥ ይላሉ አበው። ብንጾምም ብንጸልይም ብንሰግድም ብናስቀድስም ብንሰብክም ብንዘምርም ተአምራት ብናደርግም ብንመጸውትም በጎ ሥራ ብንሰራም ትሩፋት ብናደርግም ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት የለም፣ አልተሰጠንም እንጂ እስከ ሦስተኛው ሰማይ ብንነጠቅ ከአንድም 72 ቋንቋ ብንናገር እንደ ቅዱስ ጳውሎስ ጸጋችን ለልብሳችን ቢተርፍ፣ እንደ ሊቀ ሐዋርያት ቅዱስ ጴጥሮስ ጸጋችን ለጥላችን ቢተርፍ ሥጋውን ካልበላን ደሙን ካልጠጣን በራሳችን ሕይወት የለም። ነዋ በጊው ለእግዚአብሔር የእግዚአብሔር በግ እነሆ አለ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክርለት። ስለዚህ ይህንን ትሁት በግ የዚህን የዋህ በግ የዚህን የቀራንዮ በግ የዚህን የእግዚአብሔርን በግ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን ለዘላለም በሕይወት እንድንኖር አምላካችን በቸርነቱ ሁላችንን ይርዳን። ወደሙ
ለኢየሱስ ክርስቶስ ያነጻሃነ እምኩሉ ኃጣዊነ ነው የሚለው። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኃጢአታችንን ስርየት የምናገኝ ከኃጢአት ኢድፍ የምንነጻው ከርኩሰት የምንቀደሰው ክቡር ደሙን ስንጠጣ ቅዱስ ሥጋውን ስንበላ ነው። እባካችሁ የበይ ተመልካቾች አሉ። አሁን በዓል በመጣ ቁጥር ስናከብር ደስ ይላል። ሰሞኑን በተከታታይ ብዙ በዓላት አክብረናል። በተለይ ይሄ ጥር በዓላት በብዛት ያሉበት ወቅት ነው። በቤተክርስቲያናችን የአደባባይ በዓላት በስፋት አሉበት፣ ደስ ይላል። ግን ስንቶቻችን በዓላችን የእግዚአብሔርን በግ የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን አከበር ነው? በዓሉ ትርጉም የሚኖረው ሥጋውን እየበላን ደሙን እየጠጣን ስናከብረው ነው። ከዚህ ውጪ ግን በሌላ መብልና መጠጥ ብቻ ከሆነ በዓሉ ልማድ ነው የሚሆነው፣ ትርጉም የለውም። ብዙ ጊዜ የምንገኘው ሌላ ቦታ ነው። በእኛ ዘንድ ይሄ አይደረግ። አሁንም እባካችሁ እናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ ሞርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታይሳስ ላይ የለም። አሁን የለም፣ አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ሕይወት ምግብ ወደ ቅዱስ ሥጋው ወደ ሕይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ሕይወት ያድለናል። ሥጋው ደሙን እየተቀበልን ያለነውን አምላካችን እግዚአብሔር እስከ መጨረሻ ቅታ ድረስ ያጽናን። ከቅዱስ ሥጋው ከክቡር ደሙ ርቀን ያለነውን እግዚአብሔር በሰጠን ዕድሜ ለንስሐ ያብቃን። ነዋ በግኡ ለእግዚአብሔር፣ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን።